ይስጥልኝ እንዴት ናችሁ? ዛሬ የወንድና ሴት ልጆቻችንን ከልጅነታቸው ጊዜ ጀምሮ ምን እናስተምራቸው በሚለው ርዕስ ላይ እንነጋገራለን። በመጀመሪያ እኛ ወላጆች ያው ወንድና ሴት ልጆች የሚሰጡን ከፈጣሪ ነው፣ በምርጫ አይደለም። ስለዚህ አንዳንዶቻችን ወላጆች ሴቶች ብቻ ሊኖሩ ይችላሉ፣ አንዳንዶቻችን ወንድም ሴት ልጆች፣ አንዳንድ ወላጆች ደግሞ ወንዶች ብቻ። ያም ሆነ ግን እኔ በአጋጣሚ ወንዶችም ሴት ልጅ ነው ያለኝ። ስለዚህ ለወንድና ለሴት ልጆች ያለምንም አድሎ በእውቀትና በጥበብ ከልጅነታቸው ጀምሮ እንዴት እናሳድጋቸው? ምክንያቱም እኛ ወላጆች ኃላፊነት አለ። በጥበብና በእውቀት በተግባራዊ በሆኑ ነገሮች ልጆቻችንን እናስተምራለን። አንዳንድ ሰዎች ሴት ልጅ ከትምህርቷ በተጨማሪ የቤት ስራ በመስራት እናቷን ወይም ቤተሰቧን ማገዝ አለባት ብለው ይላሉ። ነገሩ መጥፎ ነገር አይመስልም። ነገር ግን ሁለቱም ወንዶችም ልጆች ሴቶችም አብረው ግን ወላጆቻቸው ደግሞ ቢያግዙ ጥሩ የሆነ አማራጭ ነው። ምክንያቱም ወንድ ልጅ ከትምህርት ቤት መልስ የሚያጠናው የቤት ስራ የሚሰራው ከሆነና የሚያጠና የቤት ስራ የሚሰራ ከሆነና ሴት ልጅ ደግሞ እንደመጣች የቤት ስራዋን ትታ ማለት የተሰጣትን አሳይመንት ትታ የቤት ስራ ብቻ የምትሰራ ከሆነ ሁለቱም ውጤታማ ይሆናሉ ብሎ መገመት እጅግ አስቸጋሪ ነው የሚሆነው። ምክንያቱም ለምሳሌ አንድ ምሳሌ እናንሳ። በዓለም አቀፍ ደረጃ አትሌቶች፣ ሯጮች 5 ሯጮች ተዘጋጅተዋል ለዓለም አቀፍ ሩጫ ብለን እናስብ። ስለዚህ በመሮጫ መጀመሪያቸው ቦታ ላይ ይደረደራሉ ማለት ነው። ከ5ቱ ግን 200 ሜትር ወደኋላ ሆነው ቆመው እኩል ፊሽካ እንዲነፋላቸው ቢደረግ ማለትም እነዛ 2 ሰዎች 2 ተወዳዳሪዎች 200 ሜትር ወደኋላ ናቸው። እነዚህ ደግሞ ከፊት ያሉት እኩል ፊሽካ ሲነፋ እኩል ውጤት ያመጣሉ ብሎ መጠበቅ በጣም ፍትሃዊ አይደለም። ምክንያቱም እነዛ ወደኋላ ቀርተው ስለነበረ ማለት ነው። የሴት ልጃችንም ጉዳይ እንዲሁ እኩል እድል ሳንሰጥ በደንብ በሚገባ እንዳታጠና የሆነች ቤት ውስጥ ብዙ ኃላፊነት እያለባት እየደከማት የምትማር ከሆነ ይሄ ተገቢ አይደለም። እኩል ደግሞ ከወንድሞቿ ከሌሎችም ተማሪዎች እንድትወዳደር ደግሞ መጠበቅ፣ ውጤቷም እንደነሱ እንዲሆን መጠበቅ በጣም የዋህነት ነው። ስለዚህ መፍትሄው ምንድን ነው? አንደኛ የወንድና የሴት ስራ ነው ሳንል ልጆቻችንን በቤት ውስጥ ስራ እንዲሳተፉ ማድረግ አለብን። ምክንያቱም ከብዙ አንጻር ጠቀሜታ አለው። እነሱም የህይወት ክህሎት ይማራሉ፣ እኛም ደግሞ ወላጆች ያግዙናል በትርፍ ጊዜያቸው እንደማለት ነው። ሁለተኛ የቤት ስራዎችን እንዲሰሩ ስናደርግ የህይወት ክህሎት ላይፍ ስኪል እያስተማርናቸው ማለት ነው። ይሄ ደግሞ ለወደፊት ህይወታቸው የሚጠቅማቸው ይሆናል። ሶስተኛ ይህ በማድረጋችን የእናቶችና የሴት ልጆችን ጫና እንቀንሳለን። ምክንያቱም በባህላችን እነሱ የሚሰራው የሚበላው ሁሉ እነሱ መስራት እንዳለባቸው ስለሚታመን ይሄን አስተሳሰብ በአዲስ አስተሳሰብ በመቀየር የእናቶችና የሴት ልጆችን ጫና እንቀንሳለን ማለት ነው። አራተኛ ይህን በማድረጋችን ልጆቻችን አብሮ መስራትና መተጋገዝን ይማራሉ። በዛ ሂደት ውስጥ ፍቅር ያዳብራሉ፣ መተሳሰብ፣ መተጋገዝ፣ ከወላጆቻቸው ጋር ያላቸው ግንኙነትም ይጠናከራል ማለት ነው። አምስተኛ ይህ በማስተማራችን ልጆቻችን ለወደፊት ህይወታቸው የሚጠቅማቸው
ላይፍ ስኪል ለምሳሌ ዩኒቨርሲቲ ሲገቡ ወይ ቤት ተከራይተው በሚኖሩበት ጊዜ ራሳቸውን መመገብ ይችላሉ። ዝግጅት አድርገው ምግብ አብስለው መመገብ ይችላሉ። ሌላ ደግሞ ውጭ ሀገር ለትምህርት ደግሞ በሚሄዱበት ጊዜ ሆቴል መብላት በጣም ውድ ነው፣ እንኳን በውጭ ዓለም በሀገራችን። ስለዚህ ራሳቸውን ሰርተው እንዲመግቡና ያላቸውን ገንዘብ ውስን ገንዘብ እንዲቆጥቡ ይሆናሉ ማለት ነው። ይሄ ስንቅ ነው እንግዲህ የምናስተምራቸው። ለምሳሌ በእኛ ቤተሰብ ልጆቼ ከልጅነታቸው ጀምሮ ይህንን እየተማሩ ነው ያደጉት፣ ትንንሽ ሆነው ማለት ነው። ያ ደግሞ በቤት ውስጥ ጫና ይቀንሳል። ለምሳሌ ሰራተኛ በማይኖርበት ጊዜ ሰራተኛ የለችም ብሎ ቤተሰቡ መጎዳት የለበትም። ምግብ ተዘጋጅቶ በደንብ መመገብ ስለሚያስፈልግ፣ ስለዚህ ሚዛናዊ ደግሞ እንዲያደርጉ በማድረግ ይህንን በግል ህይወት ተሞክሬ እንደ ወላጅ ያየሁት ነገር ነውና ይህን በማድረጋችን ሁለቱ እንዲተባበሩ አብረው እንዲሰሩ ትምህርታቸውንም በሌላ በኩል በሚገባ እንዲማሩ በማድረጋችን ልጆቻችን ውጤታማና ስኬታማ እንዲሆኑ እናደርጋለን። ስለዚህ ለዛሬ በዚሁ እንጨርሳለን። ከልጅነታቸው ጀምሮ ልጆቻችንን እንደዚህ የመሰሉ የህይወት ክህሎቶች ማስተማር በጣም አስፈላጊና ፍትሃዊ እንደሆነ ለወንድም ለሴት ልጆቻችን የሚጠቅም መሆኑን አይተናል። ለዛሬ ይበቃናል። በሌላ ጊዜ ደግሞ በሌላ ርዕስ እንገናኛለን።